ዘሪሁን አንተ ዘሪሁን ምንድን ነው? ተነስ እንጂ ዘሪሁን ነብቷል እኮ። ማን ነው ዘሪሁን? ተይ እንግዲህ ያለው ነው ማለት እንዴ? ምንድን ነው? ማን ነው ዘሪሁን ስትል ነበር? ቆይ አንቺ ማን ነሽ? ላናግርሽ ስል በትክክል እያናገርሽኝ አይደል? እዝራ ልለምንህ በመቤቴ ተወኝ። እኔ ምን አደረግኩ? በቃ ተወኝ፣ አትከተለኝ። ቆይ እዝራ ግን ምን አድርጎሽ ነው ሊያናግርሽ ሲሞክር እንደዛ የምታመናጭቅ? እንዴ አመናጨኩት እንዴ? ከዛ በላይ ደግሞ እንዴት ታረጊው? ሰላምዬ እኔ ተወኝ፣ አትድረስብኝ ነው ያልኩት። ለምንድን ነው አትድረስብኝ የምትይው? እኔ ትምህርቴን መማር ብቻ ነው የምፈልገው። እንዴ እና እዝራ ከትምህርትሽ ጋር ምን ያገናኘዋል? አንተ ባትደርስልኝ ኖሮ እኮ አክስቴ ገላኝ ነበር። መጀመሪያም አክስትሽ መጥፎ ሴት ናት፣ አትጂ ብዬሽ ነበር። ቆይ ግን አክስቴን ታውቃታለህ እንዴ? ማለት እንደዚህ ከኔ በላይ ስለ ክፋቷ እርግጠኛ ሆነ መናገር የቻልከው የት ብታውቃት ነው? እኔ ከየት እነሳለሁ? እሺ በቃ ተው። እንደው አንተ አንዳንዴ እንደ ፖሊስ ያደርጋል። ሜሉ የምታውቂው ነገር ካለ ንገሪኝና እኛም በተጨማሪ ለፖሊሶቹ ገዛ እናርግላቸው። በቃ ተው መስፍን፣ አሁን ተኛ። በጥቅሉ ስነግርሽ እኔ ጎዳና ልጅ ነኝ። እንዴት እንደሆነ አላውቅም። በጣም ይቅርታ። አሜሪካ ምናምን ያልኩሽ ደግሞ ውሸቴን ነበር። አሁን ተነስልኝ፣ ከፊቴ ጥፋ። በጣም ይቅርታ አድርገሽ። ዘሪሁን ተነስ አልኩ። ቆይ እንዴት እንደቀረብኩሽ ላስረዳ። ከዚህ ሁሉ ጊዜ በኋላ አብሬ ከተኛውኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ነው? እርግብ እስኪ ተረጋጊ፣ ላስረዳሽ። ከፊቴ ጥፋ አልኩ። ድጋሚ ላይ አልፈልግም። ለሁሉም ነገር በጣም ይቅርታ። ወይኔ እርግብ፣ ሁሉም ወንድ የሚፈልገውን ነገር እስኪያገኝ ሌላ ማንነት አለው ማለት ነው። ካንተም ብሶ ተጫወትክብኝ። ወይኔ እርግብ እንዴ! ወይኔ ጉዴ! ቦርሳው ብራምባ ሰበረለው፣ ብራምባ ሰበረለው ማትሉኝም ተምቹ ሰበረ ሰባበረ። ወይኔ እርግብ ግን ደስ ትላለች። ደስ ትላለች። ምኑ እንዳትሉኝ ደስ ትላለች። የሆነ ሱሰኛ አይነት ነገር ነች አይደለ ጋይስ? ታስታውቃለች እንዴ? በቃ ዝም ብላ እኮ ነው። አይ ተምቹ ተሳካለ ዛሬ በቃ። ወይኔ ለእሷ ግን መስጠት አልነበረብም። የምሬን ነው፣ እውነቴን ነው የምላችሁ። መቼም ተምቹ እንዴ ኧረ እኔ ግን ደስ ያለኝ ነገር እንደው ታውቃላችሁ፣ ተምቹ እውነቱን መናገሩ በጣም አስደስቶኛል። እሱ ብቻ ሳይሆን ደግሞ ከተምቹ ውጭ አሁን ሌላ አማራጭ አይኖራትም እርግብ። ለምን እንደሆነ ታውቃላችሁ? ወርቁ የጠፋ አይመስላችሁ? ለማንኛውም ምነግራችሁ ይሆናል። ሰላም ልበላችሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ እንግዲህ ከዚህ በፊት በነበሩት ክፍሎች ጨምሮ እንዲሁም የትላንትናውን ክፍል ጨምሮ እኔ የነገርኳችሁ እያንዳንዱ ነገር እየተፈጠረ ነው። ምናልባት አንድ ክፍል በመሀል ዘልዬ ይሆናል። አይ ቲንክ አንድ ክፍል ዘልዬ ያለው ነገር ግን እዛኛው ክፍል ላይ የተናገርኩት ወይም ደግሞ ከነዚህ ከሁለቱ ክፍል በፊት የነበረው ሪቪው ላይ የተናገርኩት እንዳለ እነዚህ ሁለቱ ክፍል ላይ ነበረ። እያንዳንዱን ነገር አይተን ነበረ። ዛሬም አዳዲስ ነገሮችን መነግራቸው ይሆናል። ዛሬ ግን እኔ የምጀምረው ከሃና ምክንያቱም ስለሷ ብዙ ነገር አውርቻለሁ። ትምህርት ቤት ክራር መቺው እያልኩ ሳወራችሁ ነበረ። ክራር መቺውና ሃና የሆነ ነገር ይጀምራሉ። እንዴት ብዬ እንዳልኳችሁ ታውቃላችሁ? ፍቅር እንኳን ባይጀምሩ እህትና ወንድም ልክ እንደነ ተምቹ በዛ አይነት ሙድ ይጀመራል። ልጁ ደግሞ ያፈቅራታል ብያችሁ ይህንን ከዚህ በፊት ተናግሬያለሁ። የምሬን ነው የምላችሁ። እኔ አልዋሻችሁ። ድራማው ላይ ሳታዩት ነው የተናገርኩት። ምናልባት ከዚህ ከተለቀቁት ክፍል ወደኋላ 4 ክፍሎች ምናምን ላይ የተናገርኩት እና ይኸው ጊዜው ደርሶ እያየን ነው። አሁንም የሚፈጠረው ያ ነው። ልጁ ያፈቅራታል፣ ሃና ግን አታፈቅረውም። ሃና እነ ተምቹን እነ ሰላምዬን ልክ እንደ እህትና እንደ ወንድም እንደምቀርባቸው ወይም ደግሞ እና ሴር እንደምቀርባቸው ነው ልቅረብ ያለችው። ነገር ግን ይሄ ነገር ቀስ ቀስ እያለ እሷ ጋር የሆነ ኮሽታ ሊፈጥር ይችላል። እሱ ጋር መጀመሪያውም ፈጥሯል። እሷን እያየ ስለተከረበተ ማለት ነው። ገብቷቸዋል። ስለዚህ አሴር የት ነህ? አሴር ወዴት ነህ? አሴር እየተበላ እኮ ነው፣ በቁም እየተበላ ነው። እኔ እኮ ብያቸዋለሁ። አሴርም እንደ ተምቹ እየሰከረ የሚገባበት የሚያለቃቅስበት ወደ በፊቱ ህይወት እንኳን ለመመለስ ዳር የሚልበት ምናምን አይነት ነገር እናያለን ብያችሁ ነበር። ማንንም የማይሰማበት ጊዜ ይመጣል ብያችሁ ነበር። አሁን ያ ጊዜ እየቀረበ ነው። ተምቹ ምን ያህል እንደተጎዳ አይታችሁታል። በትንሹም ቢሆን አይታችሁታል። ያው ተምቹ ቀለል ያለ አይነት ሰው ስለሆነ ብዙም የሚጨናነቅ አይነት ሰው አይደለም። አሴር ደግሞ ከተምቹ እጥፍ ነው የሚጨናነቀው፣ እጥፍ ነው የሚበሳጨው። የሆነ ነገር ካጣ ማንንም ማናገር አይፈልግም።
ወደሚገባበት ጉዳይ አምኖበት ነው የሚገባው። ማንንም አይሰማም። ፋዘር የለም፣ ተምቹ የለም፣ ማንንም አያዳምጥም። በቃ ካመነበት ራሱ ነው የሚያደርገው። እንደገና ደግሞ ማድረጉ ብቻ ሳይሆን ከዛ አካባቢ ይጠፋል። የማይገኝበት ሲቹዌሽን ላይ ሊሆን ይችላል እና ትንሽ ለአሴር ከባድ ጊዜ እየመጣ ነው። ያው ከዚህ በፊት ተናግሬያለሁ፣ ድራማው እየረዘመ ነው የሚሄደው የሚል ነገር አንስቼላችሁ ነበረ። ቤትም ምንም አይፈጠርም። ሜላት ብታቅም የከፋ ነገር አይፈጠርም። እንደው ብታሳስራቸው ነው። ነገር ግን ይቅርታ አይነት ነገር ይኖራል ብያቸዋለሁ። ከዚህ በፊት ተናግሬያለሁ ይሄንን ነገር እና ያንን የነገርኳችሁን ነገር ነው እያየን ያለ ነው። ይሄ ለምን ይሆናል ካላችሁኝ ድራማው በጣም ተወዳጅ ሆኗል። እንደገና ደግሞ ድራማው አሪፍ ቪው ማግኘት የጀመረው ከክፍል 40 ኦር 35 አካባቢ ነው። ስለዚህ ያቺን ወደኋላ የቀረችውን ክፍል አሁን ማካካስ ይጀመራል የሚል ሀሳብ አንስቼላችሁ ነበረ። ያለቀውን ድራማ ወደፊት ይገፋል ወይም ደግሞ ወደፊት ይሄዳል፣ አዲስ ታሪክ ከስር እየተተካለት ብዬ አንስቼ ነበረ። ድራማው ኦልሬዲ ማለቅ የነበረበት የሀና እውነት እንደታወቀ ሜላት ሐኪም ቤት በገባችበት ጊዜ ሌሎች ሰዎች ሳይጨመሩ ወይም ደግሞ ትምህርት ቤት የመጡት ሰዎች ሳይጨመሩ አሴር ደሜን አልሰጥም እሰጣለሁ በሚልበት ሰጣ ገባ ውስጥ ከሰጠ በኋላ ሀናና አሴር በቃ እወድሃለሁ አፈቅርሃለሁ ብላ ከሀና ያ ነገር መጥቶ ገብቷቸዋል አይደለ? አብሮ ያሳለፉትን ትውስታ ምናምን ሾፍ አድርገው አሳይተውን በቃ ሀና ሁሉ ነገር ስለሆናት ምናምን በቃ እወድሃለሁ አንተን ባሪ ማድረግ እፈልጋለሁ አይነት ነገር አንስተው እዛ ጋር እነሱ አዲስ ፍቅር ይጀምራሉ። እስኪድን ያለው ነገር ምናምን ላይ እነሱ ፍቅራቸውን ይቀጥላሉ ማለት ገብቷቸዋል። ሜላት ከመጣች በኋላ ደግሞ ከተወሰነ ጊዜ በኋላ እነሱ ተይዘው በቀላሉ ድራማው ማለቅ ያለበት ቦታ ላይ ነበር። በቃ እስከ ክፍል 100 ድረስ ማለቅ የሚችል ድራማ ነው ወደፊት የተወሰደው። ይህን ነገር ከዚህ በፊትም አንስቼላችሁ ነበረ። ድራማውን ወደፊት የመውሰድ ነገር አለ ብያቸዋለሁ። ከዚህ በፊት እዚህ ላችሁ እንደሆነ ልክ ወደ 30ዎቹ አካባቢ ይመስለኛል ድራማው ሊጠናቀቅ ነበር። ምክንያቱም በጣም ቪው ያነሰ ነበር። በጣም በትንሹ በቃ ከ4 ቀን ከ5 ቀን በኋላ ነው 200,000 ቪው እንኳን የሚደርሰው የነበረው ድራማው እና ቪው ስላልነበረው ወደ ማጠቃለሉ እየመጣን ነበረ። ነገር ግን በአንዴ ሺፍት አደረገና 400 ሲደርስ ተቀጠለ ማለት ነው፣ ወይም ደግሞ ቀጠል ነው። አሁንም ይህንን ነገር የሆነው በዛ ምክንያት ነው ብያችኋለሁ። እና አሁንም ትንሽ 100 ቤት ውስጥ ወደዚህ ወደ ግራ ወደ ቀኝ እንላለን። ለምን እንደምን ታውቃላችሁ? በአሴርና በሀና መካከል ያለው ፍቅር አለ። እንዲሁም ደግሞ በሀናና በክራር መቺው መሀል አዲስ ነገር እየተጀመረ ነው። ብቻ በዚህ የተነሳ ወደፊት የመሄድ ነገር አለው ማለት ነው ድራማው። ይህም ብቻ አይደለም፣ ሜላትም ነገሮችን እየሸፋፈነች ነው፣ ነገሮችን እየደባበቀች ነው። ምን አስባ እንደሆነ ባናቅም እየደባበቀች ነው። እንደምታዩት ደግሞ እቺ እስስት የሆነች ባዩሽ ነገሮችን ግልብጥ አድርጋ ሜላት እንድታምናት እያደረገች ነው። ገብቷቸዋል። እያንዳንዱን ነገር በእሷ ላይ የሚከሰተውን ክስተት ስራ እየሰራችበት ነው። ይኸው ፈነከታት፣ ምላሹ ደግሞ ስራ ሰራበት። የተፈነከተችበት ደም በከንቱ አልፈሰሰም። ይኸው ሜላት ጋር ወስዳ አሳየችው ማለት ነው። ስለዚህ አሁንም ታማኝነቷን እያሳየች እየቀጠለች ነው ማለት ነው። ይሄ ማለት ደግሞ ማለት ነው ከባድ አደጋዎች ከፊት ሊኖሩ ይችላሉ። ምናልባት ድጋሜ ሜላትን ለመግደል የምትወስንበት ውሳኔ ሊኖር ይችላል። ልጆቿን ለማገት ምናምን አይነት ነገሮችን፣ መስፍኔን ደግሞ ለመግደል ሊሆን ይችላል። ባዩሽ እንደዛ አይነት ነገር ውስጥ ትገባለች። ካልተሳካላት በደንብ ነው የምትገባው። የምሬ ነው። አርፋ ትቀመጥ። እንደነዚ አይነት ነገሮች ይፈጠራሉ የሚል ሀሳብ አለኝ። ወደ እርግብና ወደ ተምቹ ልሄድና እርግብና ተምቹ በትላንትናው ክፍል ፈታ አደረጉን። ፈታ ማድረግ ብቻ ሳይሆን በቃ ቅድም መግቢያ ላይ አውርቼዋለሁ፣ አልድገምባቸው፣ አልደጋግመው ወይ ተምቹ ይመቸው። ተምቹና እርግብ እንደዚህ በቀላሉ የሚፋቱ አይነት አይደለም። ምክንያቱም ከተምቹ ውጭ አሁን የምታምነው ሰው የላትም እርግብ። ገብቷችሁ አላችሁ የፈለግኩት ነገር እሱ ብቻ እንኳን ባይሆን ወርቁ ያለው ተምቹ ጋር ነው፣ ወይም ደግሞ ተምቹ ያስቀመጠበት እሱ ጋር ነው። ስለዚህ ተምቹን ነው የሚያውቁት እንጂ እርግብን አያውቁም። በዚህ ምክንያት እንኳን አብሮ ይሆናሉ። ስለዚህ በዚህ ምክንያት አብሮ ሆኑ ማለት እርግብ ለሱ የሆነ ስሜት እንዲኖራት ያደርጋል። እንደገና ደግሞ እንድትረዳው ያደርጋል። ተምቹ ይህንን ያደረገበትን እያንዳንዱን ነገር ከነገራት በቃ ስለሚወዳት ነው፣ ይህን ሁሉ ነገር አድርጎ ስለሚወደኝ ነው ከኔ ጋ ያለው ብላ እንድታስብ ያደርጋታል። ፍቅራቸው ወደ ሪል ፍቅር እየተቀየረ ይሄዳል ማለት ነው። ሪል አይደለም እያልኩኝ አይደለም። በተለይ ተምቹ ጋር ያለው ፍቅር እውነተኛ ነው። እሷ ግን መጠቀሚያ ነው እያደረገች ያለችው። ይሄ ነገር ወዴት ይቀይሯል? ወደ እውነት ወይም ደግሞ ወደ ትክክለኛ ፍቅር እየቀየረው ይሄዳል። ምኑ ካላችሁኝ ተምቹ አሁንም ጥሏት ባለመሄዱ አሁንም አብሯት ስለሆነ ማለት ነው። አሁንም እያገዛት ስለሆነ እንደነዚህ አይነት ነገሮች ይፈጠራሉ የሚል ሀሳብ አለኝ። አቶ ኖላዊ አሴር ምናምን ጠፋ ብለዋል። አሴርና አቶ ኖላዊ መጥፋት የለባቸውም። እቤት ኩርምት ብሎ ሲቀመጡ ሲጫወቱ ያለውን ነገር ብናይ
አሪፍ ነበረ። ለአሲር ስራ እየተፈለገለት ነው። ስራ መጀመሩ እኔ ደስ ይለኛል። ነገር ግን ከፊት የሚመጣበት ነገር ትንሽ ያሳስበኛል። የምሬን ነው የምላችሁ። እሺ አንድ ጥያቄ ልጠይቃችሁ። ሀና የማን ፍቅረኛ ብትሆን ደስ ይላል? መልሱን ለእናንተ ልተው፣ ኮሜንት ላይ አስቀምጡልኝ። እኔ ግን አልጠራጠርም፣ እርግጠኛ ሆኜ የምነግራችሁ የአሴርና የአሴር ብቻ ነች። ከዛ ውጭ አይነ የምሬን ነው የምላችሁ። ሰላምዬ እኮ ደግሞ ታውቃለች። ሰላምዬ ረስታ ነው እንጂ አለማስተዋሏ ነው እንጂ ታውቃለች። ከአሴር ጋር የሆነ ጊዜ አሴር ተበሳይቶ እሷን ጠርቶ የሆነ ነገር ሲያወራት ሰምታችኋል አይደለ? ከዚህ ትዝ ይላችኋል። ተወዳታለህ እንዴ ሀናን? ምን ነው እንደዚህ ያልክ ምናምን ብላ ስትለው ሰላምዬ አዎ በጣም ነው መወዳት አፈቅራታለሁ ምናምን ብሎ በንዴት ውስጥ ተናግሯል። ያው ሰላምዬ አላስተዋለችም ይመስለኛል። ወይም ደግሞ ታውቃላችሁ ሰላምዬ የሆነ ቀልበቢስ አይደለች፣ ለዛ ነው እንጂ ታውቀዋለች። እና ጥሩ ነገር ይፈጠራል የሚል ሀሳብ ነው ያለኝ። ግን ከጥሩ ነገር በፊት ደግሞ ትንሽ ግር የሚል ነገር አለ። ያንን ጠብቁ። ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ጀባ በሉኝ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ባዩሽ ልጆቹን እነ ሰላምን እነ ምናሴን ከጠየቀች ይነግሯታል። ምክንያቱም ባዩሽን እንደጠረጠረች አልነገረቻቸው። ትልቅ ስህተት። ሁለተኛ ከመስፍኔ መደበቃቸው በጣም የሚያስጠላና ወሰብሰብ ያለ ነገር አሁንም ከፊት አለ። በነገራችን ላይ ድራማው እያለቀ ነው እንዴ እያላችሁ ነው። ድራማው እንዳያልቅ መሰለኝ እንደዚህ ውስብስብ የሚደረገው። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትና ክፍል ያምር ነበረ። ከዚህ በፊት የነገርኳችሁ ነገሮች እንዳለ ታይተው ነበረ በትናንትናው ክፍል። ለምሳሌ ትምህርት ቤት የተፈጠረው ነገር፣ ከክራር መቺው ጋር ምናምን የተፈጠረው ነገር፣ ሀናና ክራር መቺው፣ እሱ መሀል ላይ የሆነ ነገር አለ ብያችሁ ነበረ። አሴር የሚጨነቅበት ነገር አለ ብያችሁ ነበረ። ማለት ሀና እንደነዚህ አይነት ነገር ውስጥ መግባት አትፈልግም። ነገር ግን ልጁ ይወዳታል። ሀና ደግሞ እንደዚህ ሸሸችው ማለት ልጁ ይተዋል ማለትም አይደለም። ስለዚህ ልጁ ሀናን እያስጨነቃት ይሄዳል እና ጀስት ጓደኛ ኑን አይነት ምናምን ብሎ ሊቀርባት ይችላል። በቃ በስስኮ ነው እኔ ከአንቺ ምንም አልፈልግም፣ እንደዚህ አይነት ነገር አልፈልግም፣ በቃ ጓደኛሞች እንድንሆን ፈልጌ ነው፣ ቤተሰብ እንድንሆን ፈልጌ ነው ምናምን አይነት ነገር ብሎ ሊጠጋት ይችላል። ያኔ ደግሞ አሴር ሌላ ሰው ይሆናል ማለት ነው። ገባችሁ አይደለ? ምናልባትም ሀና እሱን የማሰብ አይነት ነገርም ሊኖር ይችላል። ሀና ግን ዝም ብላችሁ ስታስቡት አሴርን የምታፈቅረው ይመስላችኋል? ማለት ከወንድምነት ውጭ በሌላ አንገል የምታየው ይመስላችኋል አሴርን? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ያው ከዚህ በፊት ተናግሬያለሁ፣ ቅድምም ተናግሬያለሁ። ሀና ወደ ልጁ ተጠግታ አሴርን እንትን የምትልበት ጊዜ ይኖራል ብዬ ነው ማስበው። ማለት ምን አገባህ እንደማለት አይነት ነገር ከሱ ጋር ቱኝ ምናምን ብሎ አሴር ሲመክራት ሊሆን ይችላል። ሀናና መሲንቆ መቼው አንድ ላይ ሆኖ አሴር አይቷቸው አሴር ሲያኮርፍ ምናምን አይነት ነገር ሲነጫነጭ ምናምን ለምን እንደዚህ ትሆናለህ ብላ ሀና እሱን ወይም ደግሞ አሴርን ተቆጥታው አሴርን የምታስቀይምበት አይነት ጊዜዎች ከፊት አሉ። ገብቷቸዋል ላችሁ የፈለግኩት ከአሴር በላይ ልጁን የምታስበልጥበት ማለት ነው። ገብቷቸዋል። ለልጁ የምትከራከርበት ባታስመልጠው በቃ ይሄ ሪስፔክት አላ ይሄ ሰዎችን የማክበር አይነት ነገር በሱ መልኩ አሴርን የምትናገርበት የሆነ ጊዜ አለ። አሴር ልቡ የሚወርቅበት፣ አሴር እንደ ተምቹ በፍቅር ጮቤ ጥሎ እያጨሰ እየጠጣ ምናምን የሚያመሽበት የሚሰክርበት ጊዜ ደግሞ አለ። እንደዚህ አይነት ነገሮች አሉ ከፊት። ምክንያቱም ድራማው ወደፊት ለመሄድ ይሄ ነገር እየተጨመረ ስለሆነ ድራማው አሁን በአሁን አያልቅም ብያችሁ ነበር ከዚህ በፊት። የተወሰነ ይቆያል፣ ረጅም ይሆናል እያልኳችሁ ሳይሆን የተወሰነ ይቆያል። ምክንያቱም እዛ ጋር የተጀመረው ነገር አለ፣ ትምህርት ቤት ላይ የተጀመረው ነገር አለ ብዬ ከዚህ በፊት ትዝ ይላችሁ እንደሆነ ተናግሬ ነበረ። ሜላት ሁሉ ነገር ካስታወሰች በኋላ እንግዲህ ይኸው በትላንትናው ክፍል ትምህርት ቤት ላይ በደንብ ዞረን አይተነዋል፣ ቃኘት አድርገናል። እኔ ግን በጣም ጓጉቻለሁ ሀናና አሴር ሲነቋቆሩ ማየት። ማለት ይሄ የፍቅር እንትን ዳርዳር አለች አይደለ? ይህን ነገር በነገራችን ላይ ታውቃለች አትሉኝም? ሰላም ትዝ ይላችሁ ከሆነ የሆነ ክፍል ላይ ከዚህ በፊት በነበሩ ክፍሎች ላይ አሴር በጣም ተበሳይቶ ሀናን እንደሚያፈቅራት እንደሚወዳት ለሰላምዬ ተናግሮ ነበረ እና ታውቃለች ሰላም ይህን ነገር። ሰው ብቻ ደስ የሚል ነገር የሆነ እዛ ጋር የሚያጓጓ አይነት ነገር አለ እና መቼም ድራማው ልጅ መሆኗ ብቻ ታውቆ ማለቅ የለበትም። እኔ አልስማማም፣ የአሴርን ፎንቃ መጨረሻ ላይ ሳላደርስ አልስማማም።
እንዴ ምን ሆናችሁ ነው? የምሬድ እኮ ነው። እናንተ እንዴት ነው ይህን ነገር ሳታዩ ቢያልቅ አይደብራችሁም ድራማ? እና ይህንን ነገር እናያለን አሁን በሰፊው በሚመጡት ቀጣይ ክፍሎች ላይ። እንደነዚህ አይነት ነገር ጠብቁ። ከዛ መግቢያ ላይ እንዳልኳችሁ ወይዘሮ ሜላት በጣም ትልቅ ስህተት ሰርታለች። ስለዚህ ወይዘሪት ባዩሽ አሁንም እድል እያገኘች ነው ማለት ነው። ዝም ብላ መታ ወይም ደግሞ ስልክ ደውላ እነ ሰላምን ከጠየቀች ምናምን እንዳስታወሰች ለባዩሽ ይነግራሉ ማለት ነው። ሰላምዬ እንኳን ባትነግር ምናሴ ይነግራል። የምሬ ነው። ሰላም የተወሰነ ተጠራጣሪ ነገር ነች። እሷን አትወዳትም፣ አሮጊቷን ባዩሽን አትወድም፣ ላትነግራት ትችላለች። ነገር ግን ምናሴ ይነግራታል። ይህንን ነገር ልጆቹ ማወቃቸው አሁንም ሌላ ጉዳት እንዲመጣ ወይም ደግሞ ሌላ ችግር ላያቸው ላይ እንዲደርስ መንገድ ከፍተዋል፣ በር ከፍተዋል የሚል ሀሳብ ነው ያለኝ። ለፖሊሶቹ ይህንን ነገር ማሳወቅ ነበረባቸው። መስፍኔ ይህንን ነገር ማወቅ ነበረበት። ያን መደበቃቸው አሁንም በላያቸው ላይ ሌላ ችግር እያመጡ ነው፣ ሌላ መከራ እየመጣ ነው። እኔ እንደዛ ነው የሚሰማኝ። እርግብ ይዛ የጠፋችው ወርቅ 3 ሚሊዮን ያወጣል። የት ነበርኩ እኔ ጋይስ? የት ነበርኩ ያኔ? የ3 ሚሊዮን እቃ ነው እዛች ትንሿ በእንጨት የተሰራች ኮሜዲ ውስጥ ያስቀመጥሻት። ወይኔ ቤትሽን ብትነግሪ ኖሮ እርግብ አይደለችም እኔ ነበርኩ እንዴ። አላስቀርም። ኮሜዲ ነው ሁሉ አይቀርም፣ የተቀመጠበት አይቀርም እንዴ። ጭራሽ ያንን ሁሉ ወርቅ እንደዚህ ተወዷል እንዴ ጋይስ? በቃ ወርቅ ገዝቶ ማስቀመጥ ነዋ ወገን። እንደዚህ የጨመረ የሚሄድ ከሆነ እኮ አስባችሁታል፣ ከባድ ነው። ታዲያ እርግብ ይሄንን ሁሉ ወርቅ ይዛ ነው ከሀገር መውጣበት ገንዘብ ብላ ስትለምን የነበረው? ኧረ ምን አይነት ችጋራ ነች በጌታ እንዴ! እናንተ ምን ሆናችሁ አስባችሁታል? 3 ሚሊዮን የሚያወጣ ወርቅ ይዛ በእጇ ተምቹን ከሀገር መውጣበትን ብር አምጣልኝ። ሴቶች ኧረ እንደው የወንድ ልጅ አምላክ፣ ኧረ ተው ፍሩ፣ ኧረ እንደው በፈጠራችሁ፣ ኧረ እንደው ፈሩ፣ ፈሩ፣ ኧረ ትንሽ እንኳን ፈሩ። የምሬን እኮ ነው። ፈሩ። ለነገሩ እኮ የምሬን ነው የምላችሁ። አንድ ሪያሊቲ ልንገራችሁ። ወንድ ልጅ ተበድሮ ለሴት ይሰጣል። ወንድ ልጅ የምሬን ነው። ሴት ልጅ ከኪስ ከሌላት ከባንክ አውጥታ መቼም አትሰጥም። ትሞታለች እንጂ መቼም አትሰጥም። መቼም እኔ አረጋግጫለሁ። ሪሰርች ሰርቼበታለሁ። የምሬን እኮ ነው። ይኸውላችሁ ትሞታላችሁ እንጂ ከባንክ ወጥቶ አይሰጥም። አታወጣለን። የለኝም ነው የምትለው። ባንክ ቤት ያለው የለኝም ነው። ሴት ልጅ የለኝም ብላ ራሷን አሳምናለች። እንጀራ የምትበላው ብታጣ ከባንክ ቤት አታወጣም። የለኝም ነው የምትለው። አንተ ጋር ነው የምትደውለው። የምሬ ነው። ባንክ እኮ 100 ሺህ ብር ተቀምጦ ሊሆን ይችላል። የለም ባንክ ቤት ያለው የለኝም ነው የሚባለው። ከኪሷ ወይም ከቦርሷ ካለቀ አንተ ጋር ትደውልና ብር ላክልኝ ይልኝ። እኔ እኮ ባንክ ቤት 5000 ብር አላስቀመጥኩም። ወገን እሷ 100 ሺህ አስቀምጣ ከኔ ብር ትፈልጋለች። ወይኔ ኧረ ፌር አይደለም ሴቶች። ኧረ ተው እንከባበር እንዴ! ምን ውስጥ ገባው ጋይስ? ያማረረኝ ነገር ስለሆነ እኮ ነው። ዝም ብላችሁ እንትን ስታረጉ ራሱ እንደዛ ነው። የምሬን ነው። ይሄ ቁም ነገር ነው። ብዙ ጊዜ ያየሁት ነው። ጓደኞቼ ላይ ያየሁት ነገር ነው። ከምሬን ነው የምላችሁ። ጓደኞቼ ላይ ያየሁት ነገር ነው ብዙ ጊዜ ማለት ነው። እና ወንዶች ተጠንቀቁ። ዝም ብላችሁ አንስታችሁ የምትሰጡ ሰዎች፣ ተበድራችሁ የምትሰጡ ሰዎች ማለት ነው። እሷ ከአንተ በላይ አላት። ባንክ ቤት ከአንተ በላይ አላት። አንተ የሌለህን ብር እሷ አስቀምጣለች ባንክ ቤት ለአቅማ ኬትን ብላ አስቀምጣለች። አንተ ግን የለህም። ተበድረ ነው የምትሰጠው ወገን። ኧረ ተው፣ ተቀረብህ። እቺ ምን ታደርግልሃለች? የምሬን እኮ ተጋብታችሁም እኮ አትስማሙ። ከእንደዚህ አይነት ሰው ጋር ተጋብታችሁም እኮ አትስማሙ። የምሬን ነው የምላችሁ። ሰላም የላችሁ። ከእንደዚህ አይነት ሰው ጋር እንዴት ትስማማለህ? አንድ ላይ እንዴት መኖር ትችላለህ? አለቀ ነው አምጣ ነው። ቅባት አለቀ፣ ቅባት የለም። ዘንድሮ ቅባት የለም። ቅባት ምናምን የሚባለው ድሮ ነው፣ በእኛ ጊዜ ነው። ኩል የለም፣ ዱቄት የለም፣ ቀለም የለም ነው የምትባለው። ካሁን እኮ እንደዛ ነው አይደለ ጋይስ? እንጂ ቅባት ምናምን ድሮ ነው ቀርቷል። አሁን ዱቄት ነው። ዱቄት ስላችሁ ይሄ የሚበላው አይደለም። የሚበላው ቢሆንማ አሰየው። የሚቀቡት አለ፣ እዚህ ላይ የሚደፉት አለ። እሱን ነው የሚሉት። አሁን ታዲያ ይህችን አግብተህ እንዴት ነው የምትግባባው ወገን? እንደው እኮ ለአንድ ወር ስራ ከጠፋ እኮ በቃ አንተ መባረር ነው። ከቤት ትወጣለህ። አናት ላይ ነው የምትወጣው። የምሬን ነው። ዘቅዝቃ ነው የምትፈትሽ። እና ታዲያ ይህችን አግብተህ እንዴ ወገን፣ ኧረ ተው። እዚህ ምድር ላይ በስራ ተጨናንቃችሁ አይምሯችሁ እየተጨናነቀ ፈታ ሳትሉ ሰላማዊ እረፍት ሳትኖሩ እንደገና በአናታችሁ ላይ እሳት ጨምራችሁ ከእሷ ጋር ትግል እድሜ ልካችሁን ታግላችሁ ትኖራላችሁ እንዴ ጋይስ? የምሬን ነው። እንደዚህ ከመኖር ማለት ነው እኔ ፈታ ብዬ ከፋሚሊ ጋር ብኖር እመርጣለሁ።
የምሬን ነው የምላችሁ። ልጅ አምሮት ካለብኝ አንዱን ልጅ ከመንገድ ዳር አምጥቼ አሳድጌ ልጅ ባረገው ይሄ ይሻለኛል። ከመጨቃጨቅ ከመነታረክ ይሄ ይሻላል። ሰላም ያለው እረፍት ያለው ንጹህ እንቅልፍ ተኝተህ የምታድርበት ቤት ነው መሆን ያለበት ትዳር። እንደነዚህ አይነት ትዳሮች የሚመጡት ከጥቅም የተነሳ ነው ጋይስ። እሺ ጥቅመኛ የሆነ ሴት አይሆናችሁ። ለትዳርም ሆነ ለጓደኛ ለምንም ጥቅመኛ ሴት አትሆን። ጥቅመኛ በቃ ጥቅም የምትፈልግ ካንተ ሁሌ ጥቅም፣ ካንተ ሁሌ ገንዘብ፣ ካንተ የሆነ ነገር የምትፈልግ ሴት መቼም ለትዳርም ሆነ ለሌላ ነገር እንዳታስቧት። እኔ ከምሬን ነው የምላችሁ። ትክክለኛ ሴት አብረን ሰርተን እናምጣ። ሲጀመር አትጠይቅም፣ ደፍራም አትጠይቅም። አንተ ራስህ ካላደረክላት በስተቀር ደፍራ አትጠይቅም። ገንዘብ ቢኖራትም ባይኖራትም ቸገረኝ አትልም። የምሬን ነው የምላችሁ። ትክክለኛ ሰው እንደዛ ቢኖርህም ባይኖርህም ደፍሮ አይጠይቅም። በቃ ቸገረኝ አይልም። ችግሩን አንተ ራስህ ተረድተህ ካልሰጠው በስተቀር ቸገረኝ አይልም። ፊቱ ላይ አይተህ ልቡን አይተህ ተረድተህ ካልሰጠህ በስተቀር ትክክለኛ ሰው እንደዛ እንጂ በሆነ ባልሆነው አምጣ የሚል አይነት ሰው ጋር እኔ እንጃ፣ እኔ አላቅም። ብዙ ሰዎች እንደዚህ የሚሸወዱት ለምን ታውቃላችሁ? ውበት ስለምታዩ፣ ቁንጅና መልክ ስለምታዩ ነው። ቁንጅና መልክ እኮ አይጠላም። ነገር ግን ቁንጅናና መልክ ጸባይ ካለው፣ ጸባይ ከሌለው ምንድን ነው ጋይስ? ይሄ እኮ አሁን ሁለት ስትወልድ እኮ ልጅቷ እኮ ዝርፍጥ ብላ የሆነ እንትን ነው የምትመስለው እኮ። አንቺን ነው እንደ ነበረ ያን ያየሁት አንቺን ነው እንደዛ ፎቶ ላይ ያለሽው አንቺ ነሽ እንዴ የምትላት ሁለት ከወለደች በኋላ። ከምሬ ነው የምላችሁ። አንቺ ነሽ እንደዛ ያን ያገባውሽ ተሳስቼ እኮ ነው ምናምን፣ ወይስ ተቀየርሽ ሌሊት ላይ ምናምን ነው የምትሉት? ከወለደች በኋላ ሰው ሌላ ሰው ይሆናል። ጊዜ ሰውን ይቀይራል፣ መልክን ይቀይራል፣ ብዙ ነገር ይቀየራል። እና መልክ ብላችሁ ኧረ ከድራማው ወጥቼ ሌላ ነገር ውስጥ ገባው። ለማንኛውም ይመቻችሁ፣ ካጠፋው ደግሞ አፉ በሉኝ። እሺ ወደ ድራማችን እንመለስ። በትናንትናው ክፍል አሴር እና ፋዘር አንድ ላይ መሆናቸው እኔ በጣም ተመችቶኛል። ምክንያቱም ኖላዊ ቤት ውስጥ ብቻ ቢያሳልፍ ኖሮ ትንሽ ቅር ይል ነበረ። አሴር ደግሞ ከሱ ጋር ቤት ማደሩ ምናምን እኔ በጣም ደስ ብሎኛል። ያው ይሄ ነገር ወዴት እያመራ እንደሆነ ታውቃላችሁ። ገብቷችሁ ያላችሁ የፈለኩት ነገር መቼም ትረዱኛላችሁ ብዬ አስባለሁ። ተምቹ የለም አጎቱን ሸኝቶ ወይም ደግሞ ሽኝት ላይ ነው ብለን እንለፈው። በትላንትናው ክፍል ያው ደስ የሚል ክፍል ነበረ፣ ብቻ አሪፍ ክፍል ነበረ። እናንተ እንዴት አያችሁት? የትላንትናውን ክፍል እንዴት አገኛችሁት? ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዝና እነ ብሩኬ ባመጡት ሀሳብ ይስማማል ወይስ አሻፈረኝ ይላል? ምን ታስባላችሁ? እሺ ከተስማማስ እነ ሞገስ ሉላን አሳልፈው ይሰጧታል ወይስ አይሰጡም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ቀስ ብዬ ማለት በሱሱ እያደረኩ በግራም በቀኝም ገባ ብዬ ጀባ ምላችሁ ይሆናል። ከዛ በፊት እንዴት ናችሁ ውድ የምሳሌ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ምሳሌን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል ሾክ ምላችሁ ይሆናል። ምሳሌ ትላንት በነበረው ክፍል ምንም የተለየ ነገር አልነበረም። ከዚህ በፊት በነበረው ሪቪው ላይ እንዳለ ተናግሬያለሁኝ። ያንን ነገር ነው መልሰን ማየት የቻልነው። ያወራችሁን ይኸው በቪዲዮ አያችሁት ማለት ነው። ይሳካላቸዋል ብያችሁ ነበረ፣ ይዘዋት ይሄዳሉ ብያችሁ ነበረ። ያንን ነገር አይተናል። ከዛም አልፎ ብዙ ነገሮችን ብያችኋለሁ። እነዛን ሁሉ ነገሮች ነው በትላንትናው ክፍል ያየ ነው። የትላንትናውን ክፍል እኔ ወድጄው ያየሁት ክፍል ነው። በተለይ ደግሞ ስለ ዳጣ ከዚህ በፊት በነበረው ቪዲዮ ላይ ተናግሬ ያለሁኝ፣ እኔ ሪቪው ያደረኩት ቪዲዮ ላይ ተናግሬ ያለሁኝ። ዳጣ የምታስተምረን ጊዜ ደርሷል፣ ስለ እሷ ህይወት የምናውቅበት ጊዜ ደርሷል ብያችሁ ነበርና ያንን ነገር በትላንትናው ክፍል አይታችሁታል አይደል ጋይስ? የዳጣ ህይወት እንዴት አገኛችሁት ጋይስም? አታሳዝንም? በቃ ሁሉ የሚጫወት ሰው፣ የሚስቅ ሰው፣ ፈታ የሚል ሰው። እነዚህ ሰዎች ደግሞ ከኋላ የሆነ ቁስል እንዳላቸው ማየት ትችላላችሁ። ማለት ደልቷችሁ አይደለም የሚስቁት፣ ሁሉ ተሟልቶላችሁ አይደለም፣ ችግር ጠፍቶ አይደለም። ግን ከችግሩ በላይ ሆኖ ይስቃሉ፣ ከችግሩ በላይ ሆኖ ፈታ ይላል። እና የዳጣን ህይወት ስንሰማ በጣም አዝነናል። እንዲሁም ደግሞ የተወሰነ ነገር የተማርንበት ይመስለኛል። እናንተ የዳጣን ህይወት እንዴት አገኛችሁት? የዳጣንና የሉላን ህይወት በአንድ ላይ ስታነጻጽሩ ምን ተሰማችሁ? እስኪ ጋይስ ምን አይነት ስሜት ተሰማችሁ? ማለት እንደዚህ አይነት ህይወት ውስጥ ብትገቡ እናንተ ብትሆኑ በቦታው ምን ታደርጋላችሁ? ምን አይነት ውሳኔ ስትወስናላችሁ? እርግጠኛ ነኝ አብዛኞቻችሁ ራሴን አጠፋለሁ ነው የምትሉት። አብዛኞቻችሁ በቃ እሱን ነው አማራጭ የምታደርጉት። ነገር ግን ለሁሉም ጊዜ አለ። አያችሁ አይደለ? በቃ ያለንበት ህይወት ምንም ያህል ከባድ ቢሆንም የምንወጣበት፣ ከዛ ህይወት እርፍ የምንልበት
የሆነ ጊዜ እንዳለ አሳይተውናል። መታገስ መልካም እንደሆነ፣ መታገስ ፍሬው መልካም እንደሆነ፣ ከታገሳችሁ ደግሞ ሁሉ እንደሚያልፍ ማለፉ ብቻ ሳይሆን ደግሞ የትዕግስት ፍሬ ወይም ደግሞ የትዕግስታችሁ ውጤት በጣም አርኪ እንደሆነ፣ በጣም ብዙ እንደሆነ። ለምሳሌ አሁን ክረምት አልፏል፣ መስከረም ላይ ነው ያለነው አይደለ? እህል ምናምን የሚደርስበት ጊዜ ነው እና አተር ወይም ባቄላ ምናምን እሸት የሚደርስበት ጊዜ ነው እና ሄዳችሁ ብታዩ መንገድ ላይ ወይም ደግሞ የተዘራ ምናምን መስክ ላይ ሄዳችሁ ብታዩ በጣም ያጓጓችኋል። ውሰዱና ብሉኝ ብሉኝ ይላል ፍሬው ማለት ነው። በቃ በጣም አምሮበት ወፍሩ በቃ የሆነ ዱምሽቡሽ ብሎ ቀንጥሱኝ ቀንጥሱኝ ይላል። ገብቷችኋል ልላችሁ የፈለጉት ያኔ ሲዘራ በጣም የሚያስጠላ ለእይታ ራሱ የሚያስጠላ ሊሆን ይችላል። ዝናቡ በስቶበት ወይ በረዶ በስቶበት የሚያስጠላ ሁኔታ ላይ አልፎ ሊሆን ይችላል። ብዙ ነገር አልፎበት ሊሆን ይችላል። ነፋስ መቶት ሊሆን ይችላል። ብዙ ነገር አልፎ ግን አሁን መስከረም ላይ ፍሬው ያማረ ብሉኝ ብሉኝ የሚል ሆኖ ቁጭ ብሏል። የእኛም ህይወት ከዚህ ጋር ተመሳሳይ ነው ጋይስ። በብዙ ፈተና ውስጥ ልናልፍ እንችላለን። በብዙ መከራ ውስጥ ልናልፍ እንችላለን። በተለያዩ መከራ ውስጥ ልናልፍ እንችላለን። በተለያዩ ቻሌንጅ ውስጥ ልናልፍ እንችላለን። ግን ቻሌንጁን ስንጨርሰው ወይም ደግሞ የፈተናው ወቅት ሲያልቅ ፍሬው ያማረ ይሆናል ነው። የእናንተ ጥያቄ ምን እንደሆነ ይገባኛል። መቼ ነው የሚያልፈው ፈተናው ነው። እኔ ዛሬ ነገ አልላችሁ፣ ግን በቅርቡ ያልፋል። እስኪያልፍ ደግሞ ታገሱ፣ ጸንታችሁ ቁሙ። እንደሚያልፍ እመኑ፣ ለውስጣችሁ ንገሩት። በቃ ያለባችሁ የትኛውም ችግር እንደሚያልፍ አምናችሁ ፈጣሪያችሁን አመስግኑ። እኛ ብዙ ጊዜ የሆነ ነገር ስናገኝ ነው ተመስገን ብለን በቃ እዛች ጋር ሞቅ ሸብረቅ አድርገን ከዛ በኋላ ረሳን፣ ሁሉን ነገር ረሳን። ማመስገን ያለባችሁ ስላገኛችሁ ብቻ ሳይሆን የዕለት ተግባራችሁ ነው መሆን ያለበት። ስለኖራችሁ፣ ስለተነፈሳችሁ፣ በሰላም ስለተኛችሁ፣ በሰላም ስላደራችሁ፣ ስለተነሳችሁ፣ ስለቆማችሁ፣ ስለተራመዳችሁ የዕለት ዕለት ተግባራችሁ የየዕለት ውሏችሁ ነው መሆን ያለበት ምስጋና ነው። በነገር ሁሉ እያመሰገናችሁ በእናንተ ላይ የመጣው ክፋት ሊሆን ይችላል፣ መከራ ሊሆን ይችላል። የተለያየ ነገር ሲመጣ በዛ ጉዳይ ላይ ከፈጣሪያችሁ ጋር እያመሰገናችሁ እያማረራችሁ ሳይሆን ተመስገን እያላችሁ የከፋም አለና በዚህ ብቻ ይብቃልኝ ምናምን እያላችሁ በምስጋና ውስጥ መዋል መልካም ነው ብዬ አስባለሁኝ። በምስጋና ውስጥ ስትሆኑ ቀኑን ሳታቁት ዓመቱን ሳታቁት ካላችሁበት ችግር ወጥታችሁ ነፃ ሆናችሁ ራሳችሁን ታገኛላችሁና ጠንካራው ማያልፍ ነገር የለም። ከዚህ በፊትም ተናገር ያለው እኔ አላልፈውም ያልኩት ቀኖች ነበሩ። ከ2 ዓመት በፊት በቃ ራሴን ጥዬ ነበረ። የማይሆን ህይወት ውስጥ ገብቼ ነበረ። አሪፍ ስራ ነበረኝ፣ ስራዎችን ከስሬ ነበረ። ጋራጅ ነበረኝ፣ ከስሬ ነበረ። መኪና ተከራይቼ ስራ ነበረ፣ ከስሬ መኪናውን መልሼ ነበረ። ብዙ ቻሌንጅ ውስጥ ገብቼ ነበረ። በመጨረሻ ላይ ደግሞ ራሴን ጠልቼው በቃ ልሙት፣ የት ሄጄ ልሙት ያልኩበት ጊዜ ነበረ። ምን ነው ባልነጋልኝ ያልኩበት ጊዜ ነበረ። ጦር ሜዳ ሄጄ ለምን አልሞትም፣ ለምን በቃ የሚሄዱበት ሄጄ ራሴን እዛ መስዋዕት አላደረግም ምናምን በቃ የማይሆኑ አይነት ውሳኔዎችን ለመወሰን ሀሳብ በላይ ላይ አምጥቼ ነበር። የመጨረሻ ተስፋ ቆርጬ ማለት ነው። እስከ መሞት አስቤ ነበር። በቃ ለመሞት ከዚህ ምድር ለመገላገል ሀሳብ ነበረኝ። በቃ ምክንያቱም ካለብኝና ካሳለፉ ችግር የተነሳ ከዛ ችግር ደግሞ መውጣት አልቻልኩ እና ይኸው አሁን ጊዜው አልፎ ሁሉ ነገር አልፎ ተስተካክሎ ያንን ቀን በጣም ጠለዋለሁ። አሁን ማለት ራሴን ለማጥፋት ሙከራ ያደረኩበት ጊዜ፣ ያሰብኩበት ጊዜ፣ ያቀድኩበትን ጊዜ በጣም እጠለዋለሁ። ለካ ያልፋል እላለሁ። የማያልፍ የለም ለካ እላለሁ። የማንሻገረው ነገር የለም ለካ እላለሁ። ነገም ሌላ ቀን ነው እላለሁ እና ስለተሰጠን ጊዜ እያመሰገንን ስለተሰጠን እድሜ እያመሰገንን መኖር መቀጠል መልካም ነው። እኔ ብዙ ነገር ተምሬያለሁ። ከዛ ህይወት ብዙ ነገር ተምሬያለሁ። ሁሉ ነገር በቃ ኖርማል ነው። አገኛችሁ ትኖራላችሁ፣ አጣችሁም ትኖራላችሁ። ምንም የተለየና ከፍ የሚል ነገር የለም። እኔ የምሬን ነው የምላችሁ። ብታገኙ በልታችሁ ማደራችሁ አይቀርም፣ ብታጡ በልታችሁ ማደራችሁ አይቀርም። መብላታችን የማይቀር ጉዳይ ነው። ምናልባት ፋይናንሻል ፍሪደም ሲኖራችሁ የተሻለ ህይወት ትኖራላችሁ። የተሻለ ነገር የምትፈልጉትን ነገር ማድረግ ትችላላችሁ። እሱን ማንም ሰው አይጠላም። እስኪሆን ድረስ ግን እኛ መፍጨርጨራችንን ይሄ በቃ የማይሆኑ ውሳኔዎች መወሰናችንን አስፈላጊ አይደለም። ዋናው ነገር እኛ መኖራችን ነው። እኛ ከቀጠልን ነገሮች ራሳቸው ስክትክት እያሉ እየተስተካከሉ ይሄዳሉ። ተስፋ ብቻ አትቁረጡ ነው። በዚሁ አጋጣሚ ካበዛውባችሁ ወሬውን
መግቢያ ላይ አንድ ጥያቄ ጠይቂያችሁ ነበረ። እሱም ምንድነው ዝና ብሩክና ሞገስ ባሉት ሀሳብ ይስማማል ወይስ አይስማማም? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ፣ እርግጠኛ ስላችሁ 99% አድርጌዋለሁ የዛሬውን፣ ዝና ይስማማል። ማህሌትን ያስገድላታል፣ ክሱን ታነሳለች፣ ቅድስት ትፈታለች። ነገር ግን የሚል ነገር አለ። እነ ብሩክስ ልጅቷን አሳልፎ ይሰጣሉ ወይስ አይሰጡም? ምን ታስባላችሁ? ዋናው ጉዳይ ያለው ወይም ደግሞ ዋናው ፖይንት ያለው እዚህ ጋር ነው። እኔ እርግጠኛ ሆኜ የምነግራችሁ ከዚህ በፊት በነበረው ሪቪው ላይ አንስቻለሁኝ። ሞገስ አሳልፎ አይሰጥም። በአንድ ድንጋይ ሁለት ወፍ ነው የሚመቱት። እንደዛ ነው የሚመስለኝም፣ የሚሆነውም እንደዛ ነው። የመጣችበትን ዓላማ ነግሬያችኋለሁ። ይህንን ዓላማ ካወቀች በቃ እስከ መጨረሻ ሞገስን አታምንም፣ ትጎዳለች፣ ትሰባበራለች፣ ኢቨን ራሷን እስከ ማጥፋት ድረስ ልትደርስ ትችላለች። ስለዚህ ሉላን አሳልፎ ይሰጧሉ የሚል ሀሳብ እኔ በፍጹም የለኝም። በአንድ ድንጋይ ሁለት ወፍ የሚለውን ነገር ያሳዩናል። ምንድን ነው ጋይስ? ብቻ ነገር ነው። አማርኛው ምንድን ይባለው? ቃል አጋኑ አጋኑ። የምን ቃል አጋኑ እና አጋኑ ነው? ወይኔ አማርኛ። ዶክተር ብርሃኑ ነጋ እኮ ባይጥለን ነበር የሚገርመን፣ ባይረፈርፈን ነበር የሚገርመን። ይኸው አታየው፣ በእንደዚህ አይነት አወራሬ ቃል አጋኑ አጋኑ አራምባና ቆቦ እኮ ነው እያወራ ያለሁት ጋይስ። አይ እኔ ነገር ብሶብኛል ዘንድሮስ። በቃ ብዙ ነገር ሳዘባርቅ እዚህ ጋር ላቁ። ብሩክ ሉላን የእውነት አሳልፎ የሚሰጥ ይመስላችኋል ወይስ አይመስላችሁ? ምን ትላላችሁ? ሀሳብ አላችሁ? ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ ጋይስ። እኔ ግን ይመስለኛል 50-50 ነው። 50-50 ነው ማለት ምን ማለት መሰላችሁ? ብሩክ አዎ አሳልፎ ሊሰጠው ሄዷል፣ እቤት ደርሷል በሚለው ወይም ደግሞ ሰፈር ደርሷል በሚለው አስቡ። ዳጣ ይህንን ሁሉ ነገር ሰምታለች፣ አውቃለች። ስለዚህ ብሩክ አሳልፎት እንደሚሰጥ ስላመነች ሉላና ሞገስ እንዲሸሸጉ መልእክት ልታደርስ መታለች። ሰላም አላልኳችሁም? ልክ እንዴት ናችሁ ውድ የምሳሌ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ምሳሌ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ምሳሌ በትላንትናው ክፍል አሾይና ነበረ። በተለይ ሉላና ሞገስ ያላቸው ነገር በጣም ያምር ነበረ፣ በጣም ደስ ይል ነበረ፣ ሳቢ ነበረ። የሚገርም ጊዜ ነበራቸው። ማምለጣቸው፣ ከዛ በኋላ መገናኘታቸው፣ በቃ የራሳቸውን ላይፍ ማሳለፋቸው ምናምን በጣም ያምር ነበረ። ደግሞ እንደዚህ አይነትም ፍቅር አለ ወይ እስክንል ድረስ ጥሩ ጊዜ ነበረ። ብቻ ያየ ነው ማለት አንድ ሰው አስቡት፣ በዚህን ጊዜ እንደዚህ አይነት ነገር አለ ብዬ አላስብም። እኔ ማለት በጣም ልትወዳት ትችላለህ፣ ምን ምታረግ ትችላለህ፣ ብዙ ነገር አብራችሁ ሰልፋችሁ ልትሆን ትችላላችሁ። ነገር ግን አግብታ ስታገኛት መልሰህ ከእሷ ጋር አብረ ለመሆን ድፍረቱ አይኖርህም። የምሬን ነው። አብዛኛው ሰው እንደዚህ አያደርግም። እኔ እርግጠኛ ነኝ፣ እርግጠኛ ሆኜ የምነግራችሁ እንደዚህ አያደርግም። በቃ ይተዋል፣ ተስፋ ይቆርጣል። ሲጀምር እንዳገባሽ ከሰማ ተስፋ ይቆርጣል። ለአንተ ነው ለእኔ ነው ምናምን የሚባል ነገር ሊኖር ይችላል፣ ልታደርግ ትችላለች ለአንተ ብላ። ነገር ግን መቼም ያገባችውን ሴት ወደ ራስህ ወደ ህይወት ለመመለስ ጥረት ታደርጋለህ የሚል ሀሳብ የለኝም። ከስንት አንድ ሰው እንግዲህ እንደ ሞገስ ሊገኝ ይችላል እንጂ ብዙ ጊዜ እንደዚህ በቃ ካገባች እሱም በንዴት ማግባት ወይም ደግሞ ሌላ ሰው ጋር ምናምን ነው እንትን የሚለው እንጂ አይጠብቃትም ሁላ ካገባች። እና ምን ያህል እንደሚወዳት አሳይተውናል። በቃ ባጭሩ እናንተ ብትሆኑ እንደዚህ ታደርጋላችሁ? እስኪ ጥያቄ ልጠይቃችሁ፣ ሴቶችም ወንዶችም፣ እናንተ ብትሆኑ እንደዚህ ታደርጋላችሁ ወይስ አታደርጉ? ምን ታስባላችሁ ጋይስ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትላንትናው ክፍል ዳጣ እንዲሁም ደግሞ ቅድስት በቃ አዝናኑን። ለማዝናናት እኛን ለማዝናናት ኧረ ቆርጠው ነው የተነሱት። የምሬን ነው። ለቅሶ ነው ወይስ ኮሜዲ ነው? እኔ እኮ ፍልፍሉን ሁላ ነው የመሰሉኝ ሳስበው ዝም ብዬ ሳስበው አሁን አይኔ ላይ ዥው ይልብኛል፣ አይኔ ብቅ ይልብኛል። በቃ አሁን ልረሳቸው አይችልም። አለቃቅስ ጠላሁ። ኧረ ይመቻቸው። ሴቶች ግን ማልቀስ የሚባለው ነገር ሲመጣ ይቀናችኋል አይደል? ምኑም ሳታውቁ ወንድሜ ተከትላችሁ ማልቀስ ትወዳላችሁ። ኧረ ይሄ የባህላችን ነው መሰለኝ። እኔ እንጃ ግርም ይለኛል። ዝም ብላችሁ አስቡት። ሰፈር ላይ ምኑ ባልታወቀ ሰው የሆነ አንድ የምታውቁት ሰው ስም እየጠራ ቢያለቅስ ማለት ነው ተከትላችሁ ታለቅሳላችሁ። ምኑንም እኮ አላወቃችሁም። ይሙት ይኑር ምን ይሁን አታውቁም። ወይኔ ወንድሜ ብላችሁ በቃ እንደሞተ መርዶ ነጋሪ ነው የምትሉት እናንተ ቀድማችሁ።
ምን ሆኖ ነው ምናምን የለም። ምን ሆነሽ ነው ተረጋጊ ነው የለም። ተቀብላችሁ ቷ ነው በቃ እናንተ ተቀብላችሁ መሄድ ነው። ኧረ በስመ አብ ምን አለ ስራ ላይ እንደዚህ ብትቀባበሉ፣ ምን አለ ሌላ ነገር ላይ እንደዚህ ብትደጋገፉ። ኧረ ሴቶች ይሄማ በቃ እንትን ላይ አልተመዘገበም እንጂ ምርጥ ባህላችን ነው። የምሬን እኮ ነው ብላችሁ እኔ አልቀለድኩም። ዝም ብላችሁ ሞክሩት ከፈለጋችሁ ቤት ላይ ወይ የሆነ ቦታ ላይ ዝም ብላችሁ ሞክሩት እስኪ። ግን ያው ቤተሰብ እንዳታስደነግጠው፣ እኔ ሞክሩት ነው ያልኩት እንጂ አድርጉት አላልኩም። አንድ ሰው ብድግ ብሎ እንትና ቢል በቃ ተከትሏችሁ ውይ ያም ይወጣል ውይ ለቅሶ ታደርጉታላችሁ ሰፈሩ ምንም ሳይኖር ማለት ነው። እና ከባድ ነው ይችኛው ባሪ ከባድ ነች። እና እሷን ነገር አሳዩን፣ ፈታ አደረጉ። ጭራሽ ማማሲያም ይዛለች። አውይ መቻቸው ፈታ አድርገው ነበረ። በዛ ጉዳይ ፈታ ያለ ሰው አለ የለም? ጋይስ እንዴ ሁላችንም ነው ፈታ ያልነው። እኔ ልመልስላችሁ ራሴው ጠይቄ ራሴው መልስ እና ታዲያ ቀላል ነገር ነው አለ። ከባዱን እናንተ ትመልሱታላችሁ። ሌላ ደግሞ አንድ በጣም ያስደስተኝ ነገር ማህሌት በቃ በትንሹም ብትሆን ተሰቃይታለች አይደለም? በጥፊ ያጭውላት ምናምን ኩርኩም እያረጋት ምናምን በትንሹም ቢሆን አሰቃይቷት ነበረ። እሱ ነገሩ በጣም ተመችቶኛል። ግን በጣም ሊያሰቃያት ይገባ ነበር። የምሬን ነው። ምክንያቱም እልህ እንዳለበት አይነት የሆነ በቃ እንደ ፊዚካሉ ወይም ደግሞ እንደሚወጣጠረው ምናምን እንዲህ በቀላሉ ሊተዋት አይገባም ነበረ። ለምሳሌ ሞገስ ሸውዶት ሌላ ቦታ ልኮት የመጣ ጊዜ ዳጣለች ብሎ ሲመጣ ራሷ ማህሌት ብቻዋን ያገኘው የዛን ጊዜ አሪፍ ቅጣት ሊቀጣት ይገባ ነበረ። ሁለተኛ ደግሞ አልፈርምም ፈርሚ ላይም አሪፍ ቅጣት በቃ እምቢ ብላ ምናምን አሪፍ ቅጣት ቀጥቶ ምናምን መፈረም ነበረባት እንጂ ወይም ደግሞ እግዱ ማስነሳት ነበረባት እንጂ እንደዚህ በቀላሉ ኧረ ከባድ ነው። እና ትንሽ ቢያሰቃያት አሪፍ ነበር። ይሄ በቃ እንደ ጋንጊስተር አይነት ወይም ደግሞ የሆነ እንደ ከባድ እንደ ጨካኝ አይነት ሰው አይደለ ራሱን የሚያሳየው ዝና። እሱን ነገር በደንብ ማህሌት ላይ ማድረግ ነበረበት። እንደውም ማታ ብቻውን ምናምን ማደሩን ሁላ ማሳየት ነበረባቸው። ማለት ሉላን ትቼ ማደር የለብኝም፣ ሉላን ማግኘት አለብኝ፣ እሷ ከኔ የተለይታ ምናምን ማደር የለባት ምናምን ሲል ነበር አይደለ? ያንን ምሽት እሱ እየጠጣ ማህሌት ጋር ቁጭ ብሎ በቃ አለ አይደለ ጋይስ ይገባቸዋል። እንደዛ አይነት ነገር ሊፈጠር ይገባ ነበር። ማህሌትን እዛ አስሮ ሉላ ከኔ ውጭ ምናምን እያለ እየጠጣ እሱ እሷንም በግድ እየጋታት ማህሌትን ምናምን አይነት ነገር እንደዛ አይነት ነገሮች ሊፈጠሩ ይገባ ነበር። ምክንያቱም ልቡ ተሰብሯል፣ በቃ ተበሳይቷል፣ ተሸውዷል፣ ብዙ ነገር ሆኖበታል። እንደሚወጣጠረው ዝም ብሎ መወጣጠር ብቻ ዋጋ የለውም። እና እሷን ነገር ስለቀረች እኔ በጣም ቅር ብሎኛል። እና ይህንን ነገር ቢስተካከልና ያንን ነገር ብናይ ኑሮ በጣም ያምር ነበረ። እና ማህሌትም ትንሽ ትኮረኩምልን ነበረ። ግን ለክፉ አልሰጠንም። ይችንም እንኳን አሳየሽ ብለናል። እንግዲህ ምንም ማድረግ አይቻልም። ወደ ዋናው ጉዳይ ዋናው ጉዳይ ብሩክ ሉላን አሳልፎ ሊሰጥ ተስማምቷል። ወደ ሞገስና ወደ ሉላ ጋር ዝናን ይዞት እየሄደ ነው አቶ ብሩክ። መጨረሻ ላይም በሩ ተንኳኩቷል። በሩን ያንኳኳ ብሩክና ዝና ናቸው ወይስ ሌላ አካል ነው? ምናልባት መግቢያ ላይ የሆነች ነገር ፍንክት አድርጌላችኋለሁ። አሁን በደንብ ብዬ የበራላችሁ ነው መሰለኝ አይደለ? ዳጣ እየተደረገ ያለውን ነገር ኢንፎርሜሽን ኖሯት መታ በራ አንኳኩቷል። መግቢያ ላይ ብያችኋለሁ፣ 50-50 ነው ብያችኋለሁ። ዳጣ መታ ሊሆን ይችላል። ዳጣ ቅድም እንዳልኳችሁ ሁሉ ነገር ከሰማች መታ ቀድማ ልታስጠነቅቃቸው። ስለዚህ ሞጌ እንዲሁም ደግሞ ሉላ ተነሱና ከዚህ ቦታ ቀይሩ፣ ብሩክ ተስማምቶ ቤቱን እንትን አስብሎ አስመልሶ ቤቱንና መኪናውን እግዱን አስነስቶ አንቺን አሳልፎ ሊሰጥ ነው ብላ ልትነግር መታ ሊሆን ይችላል። አይ ካላችሁ ደግሞ ዝናና ብሩክ መጥተዋል ማለት ነው። ስለዚህ 50-50 ነው። ከሁለቱ የትኛው ይሆናል? እናንተ ምረጡ። ኮሜንት ላይ ጠብቃችኋለሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዝ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ሰናበታችኋለሁ። መልካም ጊዜ። ፒስ